ጌታ የተባረከ ይሁን። ባለፈው 15 ቀን የጀመርነው ትምህርት ስንጀምር ዘኍልቍ ምዕራፍ 13 ነበረ ያነበብኩት። ዛሬ ደግሞ ወደ ኋላ ወደ መደምደሚያው መጽሐፈ ኢያሱ ምዕራፍ 14 ከቁጥር 6 እስከ 15 ያለውን ለጌታ ክብር ቆመን እናነባለን። ሃሌሉያ። የእግዚአብሔር ቃል ሲመጣ ደስ እያለን እንሰማለን። እግዚአብሔር እንደ ቃሉ ስለሆነ እግዚአብሔር ራሱ ደግሞ በቃሉ ስለሚናገረን ስለ ቃሉ እግዚአብሔር እያመሰገንን እናነባዋለን። ሁሉም መተንተን ባይቻል እንኳን ስታነቡት ለእናንተ የሚሰጣችሁ በጣም ነገር አለና በጥሞና ስንሰማው ከዛ ውስጥ ስብከት ታወጣላችሁ፣ ትምህርት ታወጣላችሁ። እንዲሁ ምንም the rest of the time ባይሰበክ እንኳን ኦልሬዲ ሲነበብ ጌታ መልእክቱን ያደርሳል። ጌታ የተባረከ ይሁን። እንደዛ ነው እግዚአብሔር ቃል። በቃ አነባለሁ፣ በጆሮአችንም በዓይናችንም እንከተላለን ማለት ነው። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዮፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። እና የዛሬ 40 ዓመት ነው፣ አይረሳም ሰውየው፣ አስታውሶ ነው። ትዝ ይልሃል ያኔ እግዚአብሔር ዛሬ 40 ዓመት የተናገረን ይላል። አንዳንድ ሰዎች ስቶር ማድረግ ይችላሉ። እግዚአብሔር ቃል በልባቸው ስቶር ያደርጋሉ። እና እንደዛ ነው የሚለው። እና ኢያሱና ካሌብ ነው እየተነጋገሩ ያሉት እዚህ ላይ። ቁጥር 7 የእግዚአብሔርን ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩኝ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመህ ተከትለሃልና እግርህ የረገጠው ምድር ለአንተና ለልጆችህ ለዘላለም በእርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬ ጉልበታም ነኝ። ጉልበቴም በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ። አንተ በዚያ ቀን ኤናቃውያን ታላላቆችና የተመሸጉ ከተሞችም በዚያ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከእኔ ጋር ይሆናል። እግዚአብሔርም እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው፣ ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ስለዚህም የእስራኤልን አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከ ዛሬ ለቄኔዛዊው ለዮፎኒ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ ቅርያት አርባቅ ትባል ነበር። ይህም አርባቅ በዔናቅ ሰዎች መካከል ከሁሉ ከፍ ያለ ነበረ። ምድሪቱም ከውጊያ አረፈች። እግዚአብሔር አምላካችን ሆይ ክብር ሁሉ ላንተ ይሁን። አንተ የተስፋ ሁሉ አምላክ የምትወደን የጠራህን ጌታ ሆይ ለዚህ መንፈስ ለዚህ ክብር ያጨህን በፊትህ አለን። ካሌብን በባረክበት፣ ኢያሱን በባረክበት፣
ሙሴን በባረክበት፣ ባነቃቃበት፣ ባቆምክበት ለ45ም ለ85ም ዓመት የጠበቅክበት ጎለበታም ያረክበት ኃይል ያስጠጠቅበት ያ ክብርህና መንፈስህ ከኛ ጋር ይሁን። አስተምረን እግዚአብሔር አባት ሆይ ከኛ ጋር አሁን ልቦናችን እንዲቃኝ አእምሮአችን ሁሉ ጌታ ሆይ ካንተ ጋር ከመንፈስህ ጋር ከቃልህ ጋር አቤቱ እግዚአብሔር ሆይ የተቃኘ እንዲሆን በኢየሱስ ክርስቶስ ስም እለምንሃለሁ። አስተምረን፣ ተናገረን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። ጌታ የተባረከ ይሁን። አቲቲዩድ እያልን የምናነሳው በጣም ወሳኝ ስለሆነ ነው ወገኖች። አሁን ይሄ ሰው እንዴት ዘለቀ ነው? እንዴት ዘለቀ? እና የዛሬ 40 ዓመት ተናገረኝን እግዚአብሔርን ጠብቄያለሁ። ጌታ የተናገረኝን ነገር እኔ ይዤዋለሁ በልቤ፣ አምጣ ስጠኝ ብሎ ይሄን እግዚአብሔር ሰው ዘልቆ ደርሶ በሕይወት ኖሮ እነዛ 40 ዓመታት ተሻግሮ አሁን በቃ ወረሰ ነው የሚለን እና ምዕራፍ ኦሪት ዘኍልቍ ምዕራፍ 13 ቁጥር 30 ላይ ይሄ ሰው በዛ በችግር ጊዜ ከእግዚአብሔር ጋር የቆመ ሰው እንደሆነ ባለፈው ተመልክተናል። እና ምንድን ነው የሚለው? ካሌብም ሕዝቡን በሙሴ ፊት ዝም አሰኝና ይላል ምዕራፍ 13 ላይ ስትመለከቱ በጣም የሚገርም ታሪክ ነው። 13 እና 14 እና በካሌብም ሕዝቡን በሙሴ ፊት ዝም አሰኝና ማሸነፍ እንችላለንና እንውጣ እንውረሰው አለ ይላል። ግን የሚታወቀ ሰው እንዴት ሞገስ እንዳገኘ ጥቅሶቹም እዛ ፓወርፖይንትም ላይ ማውጣት ከቻሉ ማየት እንችላለን። ይሄ ስፒሪት ነው በዚህ ሰውዬ ላይ ሲሄድ የምናየው። እና ሁላችንም ጌታ የሚለን እንደዚህ እንድንል ነው። ከባድ ጊዜ ነው። አዎ ከባድ ጊዜ ነው። ምድረ በዳ ነው። ውሃ የለም፣ ምግብ የለም፣ ምንም ነገር የለም እኮ። ግን እግዚአብሔር አለ። እግዚአብሔር ግን ከነሱ ጋር አለ። በየደቂቃው በየሰዓቱ ወደ እነሱ እየመጣ በቃ የሚያስፈልጋቸውን ነገር እያደረገ እየጠበቀ ማዘል ባለበት ቦታ ላይ እያዘለ መደገፍ ባለበት እየደገፈ እግዚአብሔር ከችግራቸው በላይ ሆኖ ከነሱ ጋር ነበረ። እና መጽሐፉ የሚነግረን የእግዚአብሔር ነው እንደነሱ የታደለ ሰው አልነበረም። በሚታይ በሚዳሰስ መልኩ እግዚአብሔር ከነሱ ጋር ነበር። እነሱ ውስጥ ግን ይሄ ነገር አልሰረጸም። አያችሁ፣ እነሱ ጋር ይህንን ነገር በሁሉም ዘንድ ላይ አልታየም። እና ዛሬም የሚለን ጌታ ምንድን ነው? በቃ ይህንን አቲቲዩድ ነው የእግዚአብሔር ሕዝብ አቲቲዩድ፣ ይህንን አመለካከት፣ ይህ መንፈስ፣ ይህ ልብ ነው በውስጣችን ሊኖር የሚችለው። ኖ ማተር ዋት እግዚአብሔር ጎዶ አይደለም። ዝናብ ባይኖር እግዚአብሔር ዝናብ ያመጣል። ውሃ ባይኖር እግዚአብሔር ውሃ ያመጣል። ስጋ ባይኖር እግዚአብሔር ሌሊቱን በሙሉ የሚበሉ ድርጭቶች አምጥቶ ያፈሳል። ለእግዚአብሔር የሚሳነው ነገር የለም። የእግዚአብሔር ሕዝብ ግን እንደ እድል ፈንታችን ሆኖ ማለት ያለብን ነገርና በውስጣችን ማስቀመጥ ያለብን ማሸነፍ እንችላለን። ሃሌሉያ። እግዚአብሔርም ፖዚቲቭ ነው ለነሱ። እግዚአብሔር አንድም ቀን ለነሱ ክፉ ሆኖ አያውቅም። እግዚአብሔር ምንም ክፋት የሌለበት አምላክ ነው። ሁል ጊዜ እንደዛ ነው። ይሄንን እንዲል ነው የሚፈልገው። ስለዚህ ማሸነፍ እችላለሁ፣ በቃ እወጣለሁ፣ እወርሳለሁ። ይሄ በልባችን ይጻፍ ነው የሚፈልገው እግዚአብሔር። እኛም ዛሬ በምድረ በዳ ነው የምንጓዘው። እንደዛ አይነት ጉዞ ነው የምንጓዘው ሁላችንም። ላይፍ ማለት ከባድ ነው ለሁላችን። መጽሐፍ ቅዱስ ብርቱ ሰልፍ ነው ይላል። ህይወት እንደዛ ነው። ግን ወገኖች እግዚአብሔር ከኛ ጋር ነው እና አንተ ከሌላው ህዝብ በጣም ብዙ ስለሆንክ ይመስልሃል ይላል።
አንተ ከሌላው ሕዝብ የተለየህ ይመስልሃል ይላል እግዚአብሔር። ማለት ከአንተ ምን ትፈልጋለህ? ምንም እኮ የለህም አንተ ነው የሚላቸው እኮ። ምንም የላቸውም፣ እንዲያውም በቁጥር ጥቂቶች አሕዛብ ይበልጧችኋል አላቸው። ግን እናንተ ግን በእግዚአብሔር ምክንያት የተለያችሁ ናችሁ ነው የሚለው። ይሄ ልዩነት ነው እግዚአብሔር በልባችን ማስቀመጥ የሚፈልገውና ማሸነፍ እንችላለን፣ እንውጣ እንውረሰው አለ ይላል። በአዲስ ኪዳንም ስንመለከት ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ይላል። የእግዚአብሔር ፈቃድ ለእናንተ ነው የሚለው። እግዚአብሔር ፈቃድ ለቅዱሳን ለአማኞች በጎ ነው። እግዚአብሔር ለእናንተ በጎ ነው። እግዚአብሔር ለእኛ መልካም ነው። ክብር ለጌታ ይሁን። ይሄ በጎነቱንና ፈቃዱን ደግሞ ምን እንደሆነ ፈትናችሁ ለማወቅ ለመግባባት ከእግዚአብሔር ጋር አያችሁ። ብዙዎቹ ሊግባቡ ስላልቻሉ ነው ሌሎች የቀሩት ማለት እኮ ነው። እና ያንን ነገር ማወቅ እንድትችሉ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። እና በአዲሱ መደበኛ ትርጉም ከእንግሊዝኛው ጋር በጣም ይስማማል። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በአእምሯችሁ መታደስ ተለወጡ። ፈረንጆች ነው ሪሙቭ እንድናደርገው ሳይሆን ሪኒው እንድናደርገው ነው የሚሉት። ሪኒው እንድናደርገው ይሄ አእምሮ ከእግዚአብሔር ጋር የተስማማ አእምሮ እንዲሆን። ለምን ብዙ ጊዜ በዓለም ያለውን ነገር እኛንም በጣም ነው ብዙ ኢንፎርሜሽን ይመጣል፣ የሚያንገዳግድ የሚጥለን ተስፋ የሚያስቆርጠን በሕይወታችን ዘመኑ ብዙ ነገር ነው የምንሰማው፣ ብዙ ነገር ነው የምናየው። ግን አእምሯችን ግን እንዲስተካከል እግዚአብሔር ይፈልጋል። አእምሯችን በትክክል ከእግዚአብሔር ነገር ጋር ሲገናኝ ፓኒክ አናረግም። ሰዎች ፓኒክ እናረጉት፣ ፍጹም ፓኒክ አናረግም። ማሸነፍ እችላለሁ፣ ይሄ ኑሮ መመከት እችላለሁ፣ ይሄ ነገር ማለፍ እችላለሁ። በሞት ጥላ መካከል እንኳን ብሄድ፣ በሞት ጥላ መካከል እንኳን ብሄድ ልጄን አሻግራለሁ፣ ልጆቼን አሻግራለሁ፣ ባለቤትን አሻግራለሁ። አንተ ከኔ ጋር ነህ። ይሄ ነው እኮ መሰረቱ፣ ይሄ ነው። አንተ ከኔ ጋር ነህ እና ክፉን ምክንያቱም አታክ ላይ ያደረገው ከዛ ጋር ያጣላው እኮ የሚመጣው አንዳንዱ ነገር እኮ ሁላችንም እኮ ቃዴስ በርኒ ላይ ሆነን፣ ቃዴስ በርኒ ማለት ትንሽ ነው፣ በቃ ትንሽ እምነት የሚያስፈልገው ነገር ነው። እና በህይወት አጋጣሚ በትዳራችን ማለት ነው ቃዴስ በርኔ ላይ እንቆማለን። በስራችን ቦታ ላይ ቃዴስ በርኔ የሚባል ቦታ ላይ በአንድም በሌላም በትዳር እንንገዳገዳለን፣ በስራ እንንገዳገዳለን፣ በምርጫዎቻችን እንንገዳገዳለን። የሆነ እኔ አሁን ያለሁት ቃዴስ በርኔ ነው። ቺን ቃዴስ በርኔ የምትባል ማለፍ አለብኝ። ጌታ ያሻግራል። አያችሁ፣ ጌታ ፖዚቲቭ አቲቲዩድ የአእምሮ ነው። አእምሮ ጋር ነው ያለው ችግሩ። አእምሯችሁ በመንፈስ ቅዱስ መታደስ በቃሉ እውነት የተቃኘ የሆነ እንደሆነ ጸጥ አላቸው ነው የሚለው ካሌብ ወንድማቸው። በጣም የሚገርም ሰው ነው። ህዝቡን በሙሉ ጸጥ አረገ። ኖ ፎልስ ሪፖርት ነው፣ ፎልስ አይደለም አለ። እኛ እናንተን ሳይሆን የምንሰማው ማን ነው አለ? እግዚአብሔር አምላካችን ነው። ለ40 ዓመት የሚቆይ የእግዚአብሔር ቃል እውነት በልቡ ተተክሏል። የሰው የታደሰ ነው። አንድ ብቻውን ነው እኮ እየሄደ ያለው፣ አንድ ብቻውን።
እና እግዚአብሔር ሲመጣ ሲማርከው እዚህ ላይ እንደምታዩት ምንድን ነው ያለው እግዚአብሔር በባሪያዬ በካሌብ ላይ ያለ ዝም ብሎ እንደ ክራውዱ አይደለም ማለት አቨሬጅ አይደለም እሱ ጋር ያለው እግዚአብሔር ከአቨሬጅ ከፍ ያደርጋል። አመለካከት እኮ ነው አመለካከት የአእምሯችን የልባችን ነገር በቃ በእግዚአብሔር ቃል በእግዚአብሔር ማንነት ላይ የተመሰረተ በሚሆንበት ጊዜ ማንሻገረውም ነገር የለም። እሱ ላይ የማየው የተለየ መንፈስ ነው። አሜን አሜን። ይሄ ነው የሚያስፈልግ ወገኖች። ምንም ጎደሎ ነገር የለም። እግዚአብሔር ጋር ጎደሎ ነገር የሚባል ነገር የለም። እግዚአብሔር እወዳችኋለሁ እያለን እኮ ነው። የእግዚአብሔር ፍቅረኛ ምን አበላሽው አለሁ ከእናንተ ጋር አለሁኝ እናንተ ለእኔ የተለያችሁ ናችሁ እያለ እግዚአብሔር it's not because of you it's because of me እያለ በእኔ እናንተ ለእኔ ስፔሻል እንደ አይን ብሌን ነው ማያችሁ እያለ አሁን የማጉረምረም ብዛት ምን አመጣው ነው የሚለው እግዚአብሔር። ምን አጉረምረማችሁ? ለምንድን ነው ለምን በማጉረምረም ተያዛችሁ? ለምን በአለማመን ተነደፋችሁ? ለምን በክፉ ወሬ ልባችሁን ታቀልጣላችሁ? ክፉ ወሬ ማለት ልብ የሚያቃ ልባቸው አቀለጧል። ቀለጠ ሰው በቃ የኔጌቲቭ ነገር በጣም ከባድ ነው። ልብ ነው የሚያፈርስ ያብረከርካል። ብረትንም ያቀልጣል። ብረት ያቀልጣል፣ ያፈርሳል፣ ይንዳል። ለምን ክፉ ወሬ ትሰማላችሁ? ዋይ ለምን አእምሯችሁ ተበላችሁ ታቆሽሻላችሁ? ለምን ይቆሻል? አልሰማም አለ በቃ ካለ አልሰማም። እግዚአብሔር ከኛ ጋር ነው። ሃሌሉያ። ምን የፈለገ ሪፖርት ይምጣ የፈለገ ነገር ይወራ በዓለም ዙሪያ ላይ እንዲህ ነው እንዲያ ነው ቢባል ታውቃላችሁ እግዚአብሔር ነጭና ጥቁር ብሎ እንደማያውቀን ሰዎች ናቸው እኮ። አንተ ምንድን ነው ይሉሃል? ጥቁር ነው ይሉሃል። ሰው ነው እኮ ሰው ነው። አፍሪካ ማም የሚልህ ሰው እኮ የነዛ ማለት ነው። አስሩ ኔጌቲቭ ነገር በእናንተ ላይ ለመዝራት ሲፈልግ ሰይጣን አያችሁ ዲሞስ ሊያደርጋችሁ እንደ አንበጣ ነኝ እንድትሉ እናንተ ለማሳነስ ለማቃለል እናንተ ትንሽ ለማድረግ በቃ የሚወረወር የአጋንንት ፍላጻ የዓለም ፍላጻ ሁሉ አለ። እኔ ትንሽ አይደለሁም። ይሄ ነው የካሌብ መንፈስ ማለት። የካሌብ መንፈስ ማለት ይሄ ነው። አንተ እንደምትለኝ አይደለሁም። ዓለም እንደሚለኝ አይደለሁም። እኔ ጥቁር አይደለሁም። ጥቁር አይገልጸኝም። እኔ አሜን ነው። የእግዚአብሔር ተስፋ ነው የሚገልጸኝ። እኔ የእግዚአብሔር ማንነት ነው የሚገልጸኝ። እኔ የእግዚአብሔር የተስፋ ቃል የአምላኬ ቃል ዲፋይን የሚያደርገኝ የእግዚአብሔር ቃል። እነሱ እኛ ራሳችንን ስንመለከት እነሱም ሲያዩን አንበጣ አገር መሰለ እንዴ ይላሉ። እዛ ያሉትን ሰዎች ይባላል ይላል። አያችሁ ክፉ ወሬ ማለት ቅልጥ እኮ ነው የሚያደርጋችሁ። ፍርስ ነው የሚያደርገው። ፍርስ ከሚያፈርስ ነገር እግዚአብሔር ይጠብቃችሁ። አሜን። አልፈርስም አለ ካሌብ። ጸጥ በል በጌታ በኢየሱስ ማላቸው። እንዲህ አይነት ነገሮች የእግዚአብሔር ሕዝብ ይጉትተዋል። ትዳሮቻችን ያፈርሳል። ከልጆቻችን ጋር እንዳንግባባ ያደርጋል። ወገኖቼ ሁል ጊዜ ዘመናችንን እንዲበላ በቃለ እግዚአብሔር እናንተ እስከ መቼት የምትልቁኛል? እና ምን ይላል መሰላችሁ? የሁላችን የሚፈጠር በሰው የሚፈጠር ሐሳብ ተመልከቱ። በአእምሯችሁ መሰረት የሚደን ዝም ብሎ አይደለም። ምን ይፈጠራል መሰላችሁ? በልባቸው እግዚአብሔር ከግብፅ ያወጣን በምድረ በዳ ሊገድል ነው አለ። አፋቸው ሞልቶ attitude towards God
ለእግዚአብሔር ያላቸው አስማት እግዚአብሔርን ዲፋይን የሚያደርጉበት መንገድ ኖ ለእኛ አስቦ የተስፋ አምላክ እነ ዳዊት እነ ክርስቶስ ከኛ ይመጣሉ የሚለውን ያ የተስፋ ቃል አጠልሽቶ ከግብፅ አገር ያወጣን ሊገለን አቲቲዩድ እኮ ነው ማለት እይታችሁ ነው እኮ እይታ አመለካከት አቲቲዩድ የምትል ነገር አመለካከት ነው። ባድ አመለካከት የማይጠቅም እይታ የትም የማያደርስ የማንኳሰስ እይታ እግዚአብሔርም ያንኳስሳል፣ ራሳቸውንም ያንኳስሳል። ከዛ በኋላ በመካከላቸው ወሬ የሚያፈርስ ወሬ አያም ግዳል ያኔ ሴልፎን አለመኖሩ ግን ይገርማችኋል። እግዚአብሔር ቃል የሚለው አንዱ ወደ አንዱ እንኳን እየሄደ ህዝቡ ልቡ ቀለጠ ይላል። የፈለገ ነገር በምድር ላይ ቢሆን እግዚአብሔር ከኛ ጋር your identity በጣም ሊያፈርስ የሚፈልገው ሰይጣን ልነግራችሁ አልችልም። ሊያፈርስ የሚፈልገው ከእኔና ከእናንተ ሊወስደው የሚፈልገው ነገር በክርስቶስ ያለን ማንነት ነው። አያችሁ እግዚአብሔር እኛን የማይበት እና በቃ እየጓጓ ነው። ቃዴስ በርኔ ደረሳችሁ ኦንሊ አን ኢንች አዌይ ይላል እግዚአብሔር እኮ ነው ሸኩሎ እግዚአብሔር ራሱ ትንሽ ነው የቀረህ ልጄ በቃ አሁን ትገባለህ አሁን በቃ ትደርሳላችሁ እያለ እግዚአብሔር እነሱን በጣም እየጠበቀ አሁን ወደ ሙላት ሊደርሱ አሁን ሊሸለሙ ፕሮሞት ሊያደርጋቸው እግዚአብሔር ሊባርካቸው የዘላለም ርስት የሆነው ነገር ሊሰጣቸው እግዚአብሔር መልካምነቱን ያሳያቸው from this day on ይሄ ያንተ ዘመን ነው ሊላቸው እኮ ነው። ይሄ ያንተ ጊዜ ነው ሊላቸው እኮ ነው። ሃሌሉያ ተውላችሁ ማሸነፍ ይችላል። እውነት ትችላላችሁ አይደል? አዎ ምንም የእምነት እና የፍርሃት ወይ ፈርተህ ተሽመልምለህ ትቀራለህ ወይ ደግሞ አምነህ ትሻገራለህ። አሜን ነው። አዎ እንዲያውም የአዲስ ኪዳን ፕሮሚስ ምንድን ነው የሚለው? የአዲስ ኪዳን ፕሮሚስ ልጆች ሆይ ይላል። አንደኛ ዮሐንስ 4:4 እንዳትረሱት። ምንድን ነው ያልኩት? አንደኛ ዮሐንስ ፋንትሽ ምንድን ነው ያልኩት? 4:4 እሺ 4:4 ልጆች ሆይ ምንድን ናቸው አለ? ምንድን ነው ሰላም ያንቺ እግዚአብሔር ልጁ ነኝ እስቲ በይ yes አቃታቸው ልጅ ማለት አቃታቸው ሰዎቹ በነስር በጀርባው አዝሎ ምድረ በዳ ያቋረጠ ቀን በደመና ለልጅ በእሳት ሲጠማቸው አለት እየሰነጠቀ ሰው በልቶት የማያውቀውን የመላእክት መና እያበላ ረገጡት። ሊገድል ነው ያወጣት ይላል። ልጆች ሆይ በጣም የሚገርም እኮ ነው። ልጆች ሆይ እናንተ እኮ ምንድን ነው የሚለው? ያወጣሰዋል አሸንፋችኋል። አዲስ ኪዳን ነው። አንዳንዶቻችሁ ብሉይ ኪዳን አይስማማችሁ መሰለኝ። አዲስ ኪዳን ራሱ እናንተ ምንድን ናችሁ ይላል። ልጆች ከሆነን ደግሞ ወራሾች። ያ እኮ ከነዓን ነው የሚወርሱት። እኛ የምንወርሰው እኮ የተለየ ነገር እኮ ነው። ምን ይላል? ልጆች ሆይ ይላል። እናንተ ልጆቼ ናችሁ። ደግሞ ምን አለ? ከማን ናችሁ አለ? እስቲ ሁላችሁም ከእግዚአብሔር ነኝ። ጠላት እየሰማ የእግዚአብሔር ነኝ። ሃሌሉያ። ጠላት እየሰማ ቀንበር የሚሰብር የእግዚአብሔር ድምፅ ከልባችን እንዲሆን እኔ የእግዚአብሔር ነኝ። እኔ ጥቁር ነኝ እኔ ምናምን አይሰራም። በቃ ዛሬ ሃሌሉያ አፈረስ ነው። እኔ ሴት ነኝ እኔ ወንድ ነኝ እኔ አልተማርኩም እኔ ከአፍሪካ ነው የመጣሁት እኔ አገሩ አልችልበትም ምናምን የሚባል ነገር የለም። በለመለመ ሽምግልና አጥንቶችን የሚያድስ አምላክ ነው የምናመልከው። አይነ ቦግ የሚያደርግ ሙሴ ሁሌ እንደዚህ ስለሚል ሙሴ አያችሁ ወድቆ አያውቅም። አንድም ቀን እግዚአብሔር ተጠራጥሮ ስለማያውቅ አይኑ በየጠዋቱ ቦግ ያደርጋል ጌታ። ደረጃ መውጣት እንዳያቀተው ጉልበቱን ያጠነክርለታል። ጠዋት እየመጣ እግዚአብሔር አሜን ነው ወይ?
ይሄ እኮ ነው የሚያደርገው እግዚአብሔር። ከእግዚአብሔር ናችሁ። አይ ዋንት ዩ ቱ ሴይ በእውነት ነው የምላችሁ። እኔ ሲሪየስሊ እየጸለይኩ ነው ይሄን ነገር ጌታ ራሴም ነው የሚናገረኝ። ከእግዚአብሔር ነኝ በይ። ይሄ ከእግዚአብሔር ነኝ በቃ እናንተ ናችሁ ይላል። ሌላው ምን ነው ናችሁ። ምስጢሩ ይሄ ነው። ከዛ በኋላስ በዓለም ካለው ይልቅ በዓለም መስሪያ ቤቶቻችሁ አለቆቻችሁ እኮ ምን እንደዛ ማለት አይችሉም። ማንም ማለት አይችልም። ይሄ ለማንም አልተሰጠም፣ በክርስቶስ ኢየሱስ ለተዋጁት ብቻ። በቃ ሴት ኤክስክሉሲቭሊ ለኔና ለእናንተ የተሰጠ ተስፋ ቃል ነው። በዓለም ካለው ከየትኛውም ኃይል ይልቅ ባንቺ ያለው ታላቅ ነው። አሜን የሚል ሰው አለ? ለዚህ እኮ ነው እናንተ ቅዱስ ሕዝብ ናችኋል፣ የተመረጠ ትውልድ ቹዝን ጄኔሬሽን። እናንተ እኮ የተለየ ናችሁ። አሁን እስራኤል ይህን አልገባ አለው፣ በቃ አልቀበልም አለ። ለዚህ እኮ ነው እነሱን የምናየው። ትላንትና አንድ ወንድሜ ልጠይቅ ሄጄ አሞኛል፣ አትቅረበኝ፣ አሞኛል፣ ጉንፋን ነው፣ ኃይለኛ ነው ምናምን ሲለኝ ልመለስ ወይስ ልግባ? ከዛ በልጭ አለልኝ አንድ ሀሳብ። አንተ ማስካረግ እሺ፣ እኔም ማስክላር ምን እንዳይሆን ነው ወጣ አንተ ማድረግ እሺ። ከዛ ወሬያችንን እንቀጥላለን። አያችሁ እንዳይጋባባችሁ ነዛ እንዳይጋባባችሁ። በቃ ኔጌቲቭ ነገር ደግሞ ታውቃላችሁ በጣም እንደሚሄድ በጣም እኮ ነው የሚሄደው። በጣም እኮ ነው የሚሄደው። የሰውን ክብር ከፍ የሚያደርግ ሳይሆን የሰውን ማንነት የሚቀንስ ነገር ቶሎ ይሄዳል። ማዋረድ እግዚአብሔርም የሚያቀልል ወንድሞችን ሁሉ በቃ ድሞት የሚያደርግ ኔጌቲቭ በጣም ነው የሚሄደው። ምርጥ ሕዝብ ናቸው። በቃ በዚህ አሜን ማለት አለብን። ክብር ለጌታ ነው። ቅዱስ ሕዝብ ለርስቱ የተለየ ወገን ናቸው። ሮያል ፕሪስትሁድ የሚለው እኮ እኛ ናችሁ ያለን ነን። አሜን አሜን። ድራግ ምን ሆነ ወደኋላ ምንለው ብዙ ነገሮች ወገኖች ጥሰን እንዳንሄድ አልፈን እንዳንሄድ የሚያደርገን ነገር ሰዎች ስለኛ ጥሩ ነገር ላይሉ ይችላሉ። ራሳችንም በራሳችን ጥሩ ነገር አንናገር ፈቃላችሁ። እኛ አሁን ካለን ይልቅ የሌለ ነው አይደለም እናጎላው አይደለም እንዴ? እግዚአብሔር እኮ ሌላ ነው እኮ የሚለው በዘላለም ፍቅር ወልጄሻለሁ፣ በእጅህ መዳፍ ቀርጬሻለሁ፣ መልካምነቴን ባንቺ አሳልፋለሁ፣ እባርክሻለሁ። በቃ እግዚአብሔር እኮ ነው የሚለው ሁሉ ኤቭሪ ሞርኒንግ እግዚአብሔር መሰጁ እንደ አይኔ ብሌን ነው። በምህረት ሳብኩሽ። ምህረቴና ቸርነቴ ተራሮች እነሱ ሊፈልሱ ይችላሉ። እኔ ግን ቸርነትና ምሕረቴ ባንቺ ላይ ነው። ሃሌሉያ። በትረና ምርኩዝ እነሱ ያጽናኑኛል። አሜን ነው። በቃ ምሕረትና ቸርነት በሕይወት ዘመን ሁሉ ይከተሉኛል። እንደዚህ እኮ ነው። እና አንዳንድ ጊዜ ራሳችን በራሳችን እንደ እከሌ አይደለህም ይላል። በቃ አንተ አትችልም ይላል። በአንተ ስንቴ ነው በአንተ ፌል ያደረገው? ዩ አር አ ፌሊየር ይላል። በቃ እኮ ስንት ሞከርሽ፣ ስንት ነገር ሆነ አልሆነም ይለናል። አዎ ልክ ነህ። ራሳችን እኮ ነግባባል። በቃ ልክ ነህ። ፈቀቅ አይደለም እንዴ? አንቺ ከሰው ጋር ማትቀላቀል፣ አንተ ከሰው ጋር ማትቀላቀል ዩ አር ኖት ወርዚ ይለናል።
አሁን ስሙ ልንገራቸው። አሁን እቺ አንድ ነገር አሁን ይሄ ለራሳቸው ነው ኮመንት ለራሳቸው ነው የምናገረው። ሁላችንም እኮ ስጋት ፍርሃት አለብን እኮ እኔም ለራሴ የምለው ሁላችንም ነው። አሁን ይሄ ሰው ቢላችሁ ያ ሰው ትቀርባላችሁ? እንዴ የሚላችሁ እንዴ የሚሰድባችሁ ሰው እንዴ የሚያቀላችሁ ሰው ክብራችሁን የሚያዋርድ ሰው እንደዚህ እያለ አንተ እኮ አትረባ፣ አንተ ፈቃቅ አትልም፣ ሁሌ እንደወደቅ ነው፣ ኋላ እንደቀረህ ነው፣ እነ እከሌን አታይም ወይ እነ እከሌ እንዴት ነው እያለ ከሰው ጋር እያነጻጸረ እየተናገረ በቃኛ እንዲሞት እያደረገ አዎ ልክ ነህ እያለ ነው ምናምን ነገር ሰው ቢሆን እሱ ያለን ያ ሰውዬ አጠገቡም ድርሽ አንገል ላላችሁ አንተ እንደዛ ቆጠሩና ዛሬ አእምሯችሁ ታድሶ ይሄን ሰውዬ ከአእምሯችሁ ፋቁት። እስቲ አሜን አሜን። እንደዛ ቆኑ ያው እኛ ጋር ሲሆን ተዘራይት ማድረጋና ኤክስኪውዝ አትስጡ። ይሄ ስሜት እንደዚህ አይነት ስሜት እንዲፈጠርብን የሚያረግ የሚያንኳስስ የሚያዋርድ መንፈስ እንጂ ሲሰም ብላችሁ አንተ አሁን እኔ አይደለሁም እኔ ቅዱስ የእግዚአብሔር ልጅ ባንተ ያለው እኮ አንተ እንኳን አላወቅኸውም። በጣም ኃይለኛ ነው። አንተ ካሰርክ የሚፈታ የለም እያለ እግዚአብሔር እኮ ጥም አድርገህ ካሰርክ አንተ ከፈታ ደግሞ ማንም ሰው በሰማይና በምድር የተሰጠኝን ስልጣን ለእናንተ ሰጥቻለሁ የተባልክ ሰውዬ ተነስና በእግዚአብሔር በአምላክህ ደስ ብሎ በእኔ ያለው በዓለም ካለው ታላቅ ነው አውጅ። ማሸነፍ እችላለሁ በሉ። እወጣለሁ፣ እወርሳለሁ። ይሄ ነው የካሌብ መንፈስ። የካሌብ መንፈስ ማለት ፈጽሞ ተከተለኝ እንኳን እግዚአብሔር አልቶ ሰው ሁሉ ይንጫጫል። ሰው ሁሉ ኔጌቲቭ ነው የሚያወራው። ሰው ሁሉ በቃ ላይፍ ችግር ነው ይላል። በዚህ አይስ መጣ ይላል። በዚህ ዛሬ ጠዋት ፖሊስ አቆመኝ። ፖሊስ መጣ ይላል። አማራጭ ጋር ቴክስት አደርጋለሁ ብዬ ጠዋት በጎሮፕ ላይ ላኩትና እዛ ዳንከርክና ወይስ ላይ ፖሊስ አቆመኝ። ፖሊስ ካርዴ እያየን የጠበቅኩኝ ማለት ነው። ከዚህ ምን ላደርግ ብዬ ለእሷ ቴክስት አደርጋለሁ ብዬ በጎሮፕ ሰርቅ በሰርቅ እነ ቡሩኬ እንምጣ ሄዱ ብላ ጌታ እግዚአብሔር ተባረከ ይሁን። ወገኖች ጌታ መልካም አምላክ ነው ለኛ። እግዚአብሔር የሚለን ልንገራችሁ፣ አቲቲዩድ ወይ ጓደኛችሁ ነው ወይ ጠላታችሁ ነው። በቃ አንዳንድ ሰዎች you are your worst enemy ይላሉ። ለራስህ ጠላቱ አንተ ነህ እንጂ አካባቢህ ያለው ነገር አታሳብ። አሜሪካም አይደለም፣ ጥቁረትህም አይደለም፣ አለመማርህም አይደለም። አንተ ልብ ነው ያጣኸው ነው የሚለው። እንደሱ በሉ ብላችሁ መቼም ለሳይላችሁ ልብ ነው ያጣኸው። እግዚአብሔር ከኛ ጋር አለ እኮ ስራ ካሌብ እኮ የሚለው ወገኖቼ እኔ ፊልም ታያላችሁ እንዴ ኤናቅ ምናምን ታያላ እግዚአብሔር እዚህ ቁጭ። ለዚህ ነው እግዚአብሔር ናቃችሁኛል እኮ አምላክህ አጠገብህ ሆኖ እንዴት ስለ ችግር ታወራለህ በእግዚአብሔር ፊት? ሄድ ውጣ። ጌታ ጴጥሮስ እንደገሰጸው እኮ ነው። ይሄ የሚገሰጥ ሀሳብ። እንዴት ስለ ፊልም ታወራለህ? እንዴት አታከብሩኝ በዚህ ችግራችሁ ላይ? ይህ ችግር አደገኛ ችግር ገጥሞኛል፣ ቃዴስ በርኔ ላይ ነው ያለሁት፣ እግዚአብሔር ሆይ አሻግረኝ ብለህ ለምንድን ነው የአምላክህን ስም ማጠራው ነው የሚለው? እንዴት ነው ትንሽ ፖዚቲቭ ማትናገረው ስለ አምላክ? ከግብፅ ያወጣ በጸናች ክንድ በበረታች እጅ ያወጣ ተሸክሞ ያሻገረ አምላክህን ስም መጥራት ለምን ያቅትሃል? እንጂ ሰስኔም ማለት ለምን ያቅታል? ናቆኛ የሚለው እግዚአብሔር ነው። ወገኖች እግዚአብሔር ከኛ ጋር ነው።
ካሌብ እግዚአብሔር ከኛ ጋር ነው አለ። ስለ ጠላት ያለኝ ሐሳብ ልንገራችኋለሁ። ስለ ጠላት እኔ ያለኝ አቋም ጠላት በምድር ላይ ያሉ ጠላቶችን በሙሉ በተመለከተ ያለኝ አቋም ልንገራችሁ። ጥላቸው ከላያቸው የተገፈፉ ሰንበለጦች ናቸው። አሜን 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 ነው። በቃ ነው። ይሄ እኮ አዘለቀው እኮ አሻገረው 40 years ago። ከዛ በኋላ እግዚአብሔር ምን አለ? እነዚህ በቃ እኔ ያለ ወደ ቅጣት ለወጠው። 40 ቀን የሚያስገረው መንገድ 40 ዓመት አደረገው እግዚአብሔር። ይኸውላችሁ እግዚአብሔር ንቀን እግዚአብሔር እንዳይሰራ በሕይወታችን አግደን ስለ እግዚአብሔርና ስለ እግዚአብሔር ተስፋ ክፉ እየተናገረን እንወርሳለን፣ እንሄዳለን፣ እንንቀሳቀሳለን ማለት አይቻልም። በቃ ይሄ ነው አንዱ ማስክ የሚያስፈልገው። እኔህን አሰማ እኔ እወጣለሁ፣ እሺ እወርሳለሁ። እኔ እወጣለሁ፣ እኔ እሄዳለሁ፣ እሺ እወርሳለሁ። የአባቶቻችን ነው። ይሄ ነው ያሻገረው እግዚአብሔር። እንዲህ አይነት ሰው ይፈልጋል። ታውቃላችሁ፣ ልዩ መንፈስ ያለው፣ ልዩ ጸጋ ያለው፣ በእግዚአብሔር ተስፋ ቃል የተሞላ በቃ እግዚአብሔር ነው የሚሰራው። ስለ እግዚአብሔር ትንሽ ጥብቅና መቆም ያቅተናል። የሰራውን ተአምራት ማውራት ያቅተናል ወገኖች። ካንሰር እግዚአብሔር ሲፈውስ አላያችሁ? ድውያንን ሲያስነሳ አላያችሁ? እግዚአብሔር ሰውን ሲለውጥ አላያችሁ? እግዚአብሔር ሐዘን ወደ ደስታ ሲለውጥ አላያችሁ? በሕይወታችሁ እግዚአብሔር ያለምንም ጥርጥር ከእናንተ ጋር ነው። ይሄ ሰባኪ ስላለው ወይ እንትና ስላሉት ምናምን እንዳይመስላችሁ። እኔም እነግራችሁ ያለሁት እግዚአብሔር ያለው ነው። ይሄ ሞቲቬሽንም አለ። እነዚህ ሰዎች አባቶቻችን ያጡት የእግዚአብሔር ተስፋ ቃል ምንም ሲንክ ሊያደርግ አልቻለም። እና ምንድነው ምክንያቱ ሲባል ደግሞ እስጢፋኖስ ሲናገር በልባቸው አልወጡም። አያችሁ፣ በፊዚካል ነው እንጂ የተንቀሳቀሱት በፍጹም ልባቸው ገና አልወጣም፣ ወደ እግዚአብሔር አልተቀላቀለም። በቃ ችግሩ ያለው ልባቸው ጋር ነው። እግዚአብሔር ችግር ያለው ነገር እግዚአብሔር ያሰሩት በረከቱን እንዳይለቅ በሕይወታቸው ያደረጉበት ምክንያት ችግሩ ልባቸው ውጥት አላለም። ኢየሱስ ጌታ ከሆነ ወገኖች እንለይ ለሱ። ታውቃላችሁ የእግዚአብሔር መንገድ የቅድስና መንገድ ነው። አንድ ናት፣ በቃ ቀጭን መንገድ ናት፣ የቅድስና መንገድ ናት። እዛ ሰዎች ይሄዳሉ። ከዛ በኋላ በዛች ቆመው በቃ እናሸንፋለን፣ ማሸነፍ እንችላለን፣ እግዚአብሔር ከኛ ጋር ነው ሲሉ በቃ ይሄን ሲያውጁ በጣም ደስ ይላል። እግዚአብሔርም ደስ ብሎ ይመጣል። ልባቸው ያልወጡ ሰዎች ለጌታ ምንም ነገር ሳክሪፋይስ ማድረግ ለጌታ ብለው ምንም ነገር ማድረግ የማይፈልጉ ፍቅሩ ያልገባቸው ከግብፅ ምድር ታድጎ ለምን እንዳወጣቸው ለምን እንደወጡ አልገባቸውምና የግብፅ ሽንኩርት ይላል፣ እዛ ያለው በጢፉ ይላል፣ እዛ ያለው ሮማን ይላል፣ እዛ ያለው ዘፈን ይላል፣ እዛ ያለው መጠጥ ቢራ ምናምን ያምራቸዋል። እዛ ጠርሙሱ በምድረ በዳ ያለም ጠርሙሱ እና አንዳንዶቹ ቸርችም ይመጣሉ፣ ጠርሙስም ደግሞ ያጋጫሉ። የምንጸልይበት ሰዓት ላይ ሙቪያችን ነው የምንለጥጠው። ጋርቤጅን እሺ ነገሩኛ ጋርቤጅ አውት ሱ ነው አያችሁ። በቃ ተጠቅጥቆ ልባቸው ላይ የግብፅ ነገር እግዚአብሔር ይናገራል። እንዴት ስሙ? ሰባኪ ሰብካል ሙሴ እንዴት ይስሙ? እንዴት አድርገው ባሪያዬ አይ እንደሱ ይበላችሁ ዛሬ ባሪያዬ ግን የተለየች ናት ይበላችሁ። አሜን 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 አሜን። እሱ ላይ የማየው የተለየ ሰው ነው ይበላችሁ እግዚአብሔር። አንድ ቃል አለች በጣም ደስ የምትል ቃል እዚህ ኢትዮጵያኛ ማናቃት ከኢትዮጵያ የመጡ ሰዎች ይዘዋት የመጡት ቃል
አታካብድም ይባላል። ሰምታችኋል? እነዚህ ሰማሁ። ምን ታካብዳለህ ይላል አይደል? ሰምታችኋል? አታካብድ እንጂ ይላል። ምን መሰላችሁ? ኔፊሊም ሲል ምንድን ነው ደግሞ ቁመታቸው ሲል ርዝመታቸው ሲል አንዳንዱ እኮ በጣም ከባድ እኮ ነገሩ። ኧረ በፍጹም ሲል ነው። ችግሬን አታስተልቀው። ችግር በማስተለቅ የሚታወቁ ሰዎች አሉ። ቸርቹ ችግር አለበት፣ አንተ ችግር አለብህ፣ ሰላም ችግር አለበት፣ ሰላም ችግር አለበት፣ ከተማውን ችግር አለበት፣ ህዝቡ ችግር አለበት። ካለ ችግር ምን የማይታየው ሰው አይታወቃላችሁ። ስብከቱ ችግር አለበት፣ መዝሙሩ ችግር አለበት፣ አንተ ችግር አለበት። በቃ አየሩ በቃ ችግር አለበት። ቢ ፖዘቲቭ ነው ብለን ጌታ አሜን ነው። ትራፊኩ ችግር አለበት። አውሮፕላን ቢዘገይ ችግር አለበት። ሰው ቀጥሮ ነው ካልመጣ ችግር አለበት። ወጡ ካልጣፈጠ፣ ጨው ካነሰው፣ ቅቤ ካነሰው፣ ሁሉም ላይ አበሻቅጠን ሰዎችን አናንቀን ይሆናል። ምን አለ ትንሽ መሸከም ብንችል፣ ትንሽ ሲጸጋ የለም። አንዳንድ ሚስቶች ወይ ባሎች እኮ መከራ የሚያዩት እኮ በትንሽ ነገር እኮ ነው። በቃ ረሳሁት እኔ ምን እንደሆነ ሳስብ በቃ እኔ እንጃ እንዴት እንደነዳሁ አላውቅም ምናምን እኮ አንዳንድ ጊዜ እኮ በቃ ኮንፊውዝ እኮ ነው መንገድ ላይ ራሱ ረሳሁት ሲባል በቃ የ10 ዓመት ችግር ተሰብስቦ አንተም ድሮም አንቺም ድሮም ቤት ቀውጥ ይሆናል። ቀውጥ እናደርጋለን። ትንሽ ፖዚቲቪቲ እኮ ትንሽ የመቻል ነገር በሕይወታችን እግዚአብሔር ሊያለማምደን ይገባል። ክብር ለጌታ ይሁን። ሃሌሉያ አሜን። ጌታ እግዚአብሔር አምላካችን በቃ ይህ የካሌብ መንፈስ፣ ይህ የእግዚአብሔር መንፈስ በእውነት ይሄ የሚያደርጉ ሰዎች 85 ዓመት አይደለም 90 ዓመት ይኖራሉ። እድሜ የሚያስረዝም መድኃኒት እኮ ነው። እስቲ አሜን በሉ። በህይወት አኖረኝ እኮ ነው የሚለው ይሄ አቲቲዩድ። እሺ አጣላኝ አይል፣ አጋጨኝ አይል፣ ጨጓራ አስያዘኝ አይል፣ ሊያሳብደኝ ነው አላለ። ጸጥ ብሎ እግዚአብሔርን እየሰማ የሚኖር ሰው ቤተ 40 ዓመት እዛ በምድረ በዳ ሰው እዛ ያቸዋል። ይቀበራሉ፣ ይሞታሉ፣ ከእሱ ጋር የወጡት መቀሱ ግን ጠዋት ይነሳና ምን ያለ መሰላችሁ? ጠዋት ተነስቶ ይህቺ ቀን እግዚአብሔር የሰራት ናት ይላል። በእርሷ ደስ ይበለኝ ሐሴትም ላድርግ ይላል። ጠዋት ተነስቶ እኮ ፖዚቲቭ ራሱ ይናገራል። በቃ እኔ እግዚአብሔር ልጅ ነኝ ይላል። የተጠራሁ ነኝ ይላል። የእግዚአብሔር ተከታይ ነኝ ይላል። እሱ ይህቺ የራሷ ቀን ደመናም ይሁን ፀሐይም ይሁን በረዶም ይሁን ነፋስም ይንፈስ፣ በቃ በመጀመሪያ በማለዳ ይህች ቀን የእግዚአብሔር ቀን ናት ይላል። ክብር ለጌታ ይሁን። በእርሷ ደስ ይበለን ሐሴት ኤቭሪ ዴይ በጌታ ምክንያት ተውት። ሌላውን በጌታ በኢየሱስ ክርስቶስ በተደረገልን ምክንያት ደስታ የሚሰማን ከሆነ እድሜያችን ይቀጥላል። እሺ አሜን በሉ። አሜን አላችሁ? ምንም የሚያስከፍል ነገር እኮ የለውም። ምንም የሚያስከፍል ነገር የለውም። ደግሞ ነጋ ከማለት እግዚአብሔር የምናመሰግንበት ቀን ይሁንልን። ጤናና አካሌ ሁል ጊዜ በየቀኑ 40 ዓመት ፈለገ ነገር ይሆን ፈጽሞ እግዚአብሔር ጋር ነው። ከእግዚአብሔር ጋር ነው አካሄዱ። የሚሄደው ከእሱ ጋር ነው። ከአምላኩ ከእግዚአብሔር ጋር ነው። የአምላኩን ፈቃድ ነው የሚያደርገው። እሱን ነው የሚማረው። እግዚአብሔር ነው የሚያየው። ችግር የለማት አይደለም። ሁላችንም ጋር ችግር አለ፣ ችግር ይኖረናል። ግን ከችግራችን በላይ
እግዚአብሔር ትልቅ ነው። አሜን። ከችግራችን በላይ እግዚአብሔር ትልቅ ነው። መጽሐፍ ቅዱሳችን አሸናፊ እንድንሆን ነው። አሸናፊዎች ምልክት ካላቸው ኤግዛምፕል አለ። ዊነርስ የሚል ዊነር አሸናፊ ሰዎች ምልክቶቻቸው አንደኛ ዘ ዊነር ኢዝ ኦልዌይስ ኤ ፓርት ኦፍ ዘ አንሰር ይላል። አሸናፊዎች መንፈስ የካሌብ መንፈስ ያላቸው ሰዎች ሁል ጊዜ የችግሩ አካል ሳይሆኑ የምኑ አካል ናቸው? የእናንተ የችግራችሁ መልስ አካል ናቸው። አሜን። የትም ቦታ ሄደው ችግር ፍቺ ናቸው። የትም ቦታ አሁን እሱን ነው ሊያደርጉ የሚሞክሩት እነ ካሌብ እነ ኢያሱም ማድረግ የሚፈልጉት ቢያ የአሸናፊነት መንፈስ ማሸነፍ እንችላለን እያለ የሚናገረው ነገር ምንድን ነው? መልስ አለ፣ ከእግዚአብሔር ዘንድ የሆነ መልስ አለ። ክብር ለጌታ ይሁን። እና አንዳንድ ጊዜ በቃ ሰዎች ዝም ብለው ኢየሱስ ጌታ ነው ካልዋችሁ እንኳን ውስጣችሁ በደስታ ይሞላል። ደስታ ይሞላል። ፖዚቲቭ የሆኑ ሰዎች፣ ፖዚቲቭ አቲቲዩድ ያላቸው፣ መልካም አመለካከት ያላቸው ሰዎች እንደዛ ያደርጋሉ። the loser is always part of the problem ይላል። እና ማለት ምን ያልኩ መሰላችሁ? ባለፈው ጊዜም ስለ ግራቲቲዩድ attitude and gratitude determines your altitude ይላል። አንድ ዚክላር የሚባል ሰውዬ ከጠቀሰው ውስጥ ነው። it is not your aptitude እውቀታችሁ ትምህርታችሁ አይደለም። it is your attitude that determines your altitude። altitude ማለት ከፍታችሁን የእናንተ ከፍታችሁ ልዕልናችሁ የሚወስነው እውቀታችሁ አይደለም፣ አቲቲዩዳችሁ ነው። በጣም ጥሩ አቲቲዩድ ያላቸው ሁልጊዜ ይሾማሉ፣ ሁልጊዜ ይወደዳሉ፣ ሰው ይወዳቸዋል፣ አለቆቻቸው ይወዷቸዋል። በቃ ሁልጊዜ አሁን ዮሴፍ እንኳን አታዩትም? ዮሴፍ እዩት፣ እስር ቤት ገብቶ እንኳን እኔ ይገርመኛል መሾሙ። ሰው እስር ቤት ይሾማል? አቲቲዩድ እኮ ነው የሆነ በቃ ሰውየው እንደዛ እስር ቤት እንኳን ይሾማሉ። እና ወንድሞቹ ያዛደቁት ቀላል ነው አይደለም። ገመና አለ ኖ ዶን ወሪ እናንተን የላከልኝ አምላክ የተባረከ ይሁን። ሲያስበው እነሱ ሊጎዱት ፈልገው የነበረው ያኔ ነው። እግዚአብሔርስ ክፉን ወደ በጎ ቀይሮ ለመልካም አድርጎ እንኳንስ እናንተ ገፋችሁኝ ብሎ ይቅርታ ለማለት ምንም ጊዜ አልፈጀበትም። እነሱ እኮ እንዲህ አድርገዋል ያደረጓትን እያዩ እነሱ ሽበር ሲያደርጉ እየተጠመጠመ ያለቅሳል። እናንተ ለክፉ አደረጋችሁት፣ አምላኬ እግዚአብሔር ግን ለበጎ ቀየረው። አሜን። ለበጎ የሚቀይር አምላክ ነው እግዚአብሔር። በጎ የሆነ አምላክ ነው። ክብር ለኢየሱስ ይሁን። አሸናፊዎች ሁልጊዜ የሚያደርጉት ፕላን አላቸው፣ የተዘረጋ ራዕይ አላቸው፣ የተዘረጋ ቪዥን አላቸው አሸናፊዎች። ሌሎች ሰዎች ደግሞ ላለማድረግ ምክንያት ያቀርባል። ላለማድረግ አይሆንም ለማለት በጣም ይጫኗቸዋል። በቃ እነዚህ የካሌብ መንፈስ ያላቸው እንዲህ ይቻላል፣ ምንም አይቻል ነገር አለ ከእግዚአብሔር ጋር ለሚያምን ሁሉ ይቻላል እያሉ በቃ ይቻላል እያሉ በቃ ያንን የእግዚአብሔር መንፈስ ሲያመጡ አይቻልም የሚሉ ሰዎች ደግሞ ያለ የሌለ የማይሰራበት 101 ነጥብ ይነግሯቸዋል። በህይወታቸው የምታዩት ነገር ነው። ሁላችን እናውቃለን። የማይሰራበት እናንተ እልፍ እንዳትሉ የሚያደርጋቸው ኖ አንተ አትሞክር የሚባል አይነት በጣም ብዙ ኤክስኪውዝ አለ። ሌላ ጊዜ ጠቅሰዋለሁ ኤክስኪውዞች። እግዚአብሔር ሰበብ አይፈልግም። ክብር ለጌታ ይሁን። አሜን ነው። አሜን በሉ። ጾም ምክንያት የሚባል እግዚአብሔርን አይሰራም። እግዚአብሔር የሚሰራበትን መንገድ ነው የሚያሳየን፣ የሚሰራበትን መንገድ ነው የሚያሳይ እንጂ
ነገሮች የሚጠምበት ነገር እግዚአብሔር ጋር የለም፣ በፍጹም የለም እግዚአብሔር ጋር። ደቀ መዛሙርት ነበሩ። በቃ አሁን መሽቷል፣ እንጀራ ከየት ይመጣል? ገንዘብ የለም፣ እንጀራ ከየት ይመጣል? መሽቷል። እሺ ወደ ምን አሰናብት የሚል ቃል አለ እዛ ላይ። አሰናብታቸው። እግዚአብሔር ማንንም አያሰናብትም፣ ሳይባርካችሁ አያሰናብትም። እንዲህ ያለ አምላክ አይደለም፣ በፍጹም እኮ አይደለም። ከየት ይመጣል ብለህ ነው ምንለው እኛ ቸርች ድሮ ኮልፋክስ እያለን ሰዎች እባካችሁ ትንሽ እናዋጣና እንዲያው የሆነ ነገር እናደርግ ከዚህ ከኮልፋክስ እንውጣ ስንል ምን አለን ቸርቻችን? እስከ ዛሬ ኮልፋክስ ነበር የምትሆኑት። ማና ሰዎች ሀሳብ እስቲ እግዚአብሔር ገስጾ በሉ። ለምንድን ነው የምንወጣው? ከዛ ደግሞ ለአንዳንዶች ነግሯቸዋል እንዳይሰጡ። ከዛ እባካችን መሬት ተገኝቷል ብዬ ምሳ አዘጋጅቼ ድንኳን ትይላቸዋል ነተሜ የሆነ 160 ሺህ ብር ድንኳን 2 ኤከር አገኝተን እዛ ሄጄ ምሳ በላን። በሳምንቱ ስጡ ሲባል ጸጥ አረ ከኮልፋክስ እንውጣ። ኮልፋክስ ኢዝ ኖት ማይ። እኔ ጠዋት መጣና ቢሮ ብቻ አይደዛ መድረኩ ጌታ ሆይ ኢትዮጵያ ስንት ነገር አሳይተኸኝ ይሄ ነው በቃ መጨረሻ ይለዋለሁ። አለቅሳለሁ። ይሄ ነው መጨረሻ ይለዋለሁ። እዚህ ጋር ነው የምንበሰብሰው ይለዋለሁ። እዚህ ጋር ነው የምንቀረው ይለዋለሁ። ብቻ ይለዋለሁ። በሳምንቱ የአሊያንስ ቸርች ታውቁ የለ የአሊያንስ ጭር አድርጎ ደወለ። አያችሁ እግዚአብሔር ሲሰማ ጭር አደረገ። መሬት ትገዛላችሁ? አንድ ነገሩ ማላቀም እኔ እንዴ ምን አስቸጋሪና ይኸው ያንተ ነው አለኝ። የቸርች ያንተ ነው። አሬሹር አዎ በቃ እኛ እኮ ሰዓታና መልከ ጠዋት ነው። ስለ ጠዋት 10 ሰዓት ተኩል ለእናንተ ምን ላድርገው? ይሄ ኮልፋክስ ዝጋው አለኝ። ጌታ ያባርከውና ገጠም አድርገህ ዝጋው አለኝ። ያው አበሻ ነገር አሬሹር ፈረንጅ አለ ደህና ብዙዎች ጎበዞች ናቸው ካሉ አሉ ነው እና አለ እሺ ጎበዝ እዛ ልንሄድ ነው እግዚአብሔር አዘጋጅቷል። ስንሄድ ደግሞ አንዳንድ ሰው ሊፈርስ የደረሰ ቤት እኮ ነው እዛ የሚወስደን ይላል። ወገኖቼ እግዚአብሔር ዘንድ ግን ምንም አይነት ኤክስኪውዝ የለም። ክብር ለጌታ ይሁን። አሜን ትላላችሁ? አዎ በቃ እግዚአብሔር ያለውን ይሆናል። ሰልፍ ዲፊት የሚባል ነገር ራሳችንን በራሳችን ዝቅ አናርግ። እንደነ ካሌብ ኑሩ። የእግዚአብሔር የአምላካችሁን ስም ጥሩ። እግዚአብሔር በየፊልዳችን እኔ ስለ ቸርች ታሪክ ስለ ቸርች ነው የምነግራችሁ። እኔ ቢዝነስ የለኝም። እኔ ስለ ቢዝነስ አላወራም። ስለ ቸርች ነው የማወራው እና በዛ ነው ስለ ቸርች የማወራችሁ። እዚህም የመጣነው እኮ እዚህም የመጣነው አቅም ኖሮን አይደለም። እናንተ ፋይናንሻሊ ሄልዚ አይደላችሁም፣ አንሰጣችሁም ብለን አንድ ማታ ሳንነጋገር ተለያይተናል። ይኸው ዶክተር ይስፋል ምስክር ነው። በቃ አንሰጥም ብለውን እዚህ ለመምጣት ተስፋ ቆርጠን ብዙ ቁጥር ነው ያለው እናንተ ጋር ግን ፋይናንሻሊ ግን ሄልዚ እኔ ራሱ ቃሉ አልወደውም። ፋይናንሻሊ ስፒሪቹዋሊ ሄልዚ ጥሩ ሰው ነው ያለው ግን ያኖት ፋይናንሻሊ ሄልዚ ብለውን ተኮራርፈን ነው የተለያየ ነው። ያው በምስክር ፊት አምናግራችሁ ምን አይነት ጉድ ነው ብለን ይሄ እግዚአብሔር እንደ ከነዓን ይሄ አሳይቶን ቴዲ ደግሞ ዮርዳኖስ ይላል። ዮርዳኖስ መሻገር አለበት ይላል። ይሄ ምን ነበር አስፋልት ስሙ ማነው? ቻምበርስ። ቴዲ ደግሞ እንትን ነው የሚለው ቴዲ ስሙ ቀይሮ ቻምበርስ አይደለም ዮርዳኖስ ይለዋል። ፖዚቲቭ ሰዎች ስለተሸከሙ ነው እዚህ የገባ ነው። ሳሜን በሉ። ፖዚቲቭ ሰዎች ይቻላል። ኢሚግራንት ናችሁ፣ ገንዘብ የላችሁም፣ የአርኖት ፋይናንሻሊ ሄልዚ ባድ ሪፖርት ነው የሚነግሩን እኮ ወገኖቼ። ትንሽ ነገር ሊሆን ይችላል ለእናንተ ግን በእግዚአብሔር ፊት ትንሽ ነገር የለም። እኔ ሁሌ እግዚአብሔርን እባርከዋለሁ። ፖዚቲቭ ሰዎች ይቻላል የሚሉ ሰዎች ሲኖሩ ቤተክርስቲያን በቃ የማይከፈል ነገር የለም፣ የማንሻገረው ነገር የለም።
እናንተ በትምህርት ሊሆን ይችላል፣ በትዳራችሁ ሊሆን ይችላል፣ በስራችሁ ሊሆን ይችላል። ወገኖች ዛሬ ጸልያለሁ። ካሌብ የተናገራት ፍሬዝ ማሸነፍ እንችላለን እና እንውጣና እንውረስ እንድትሉ ይህን ቃል እንዳትረሱ። አሜን በሉ። አቲቲዩድ ማለት መጀመሪያ አቲቲዩድ ማለት ቀጥታ የሚይዘው ይሄ ቲንኪንጋችሁ ነው፣ አስተሳሰባችሁ ነው። ለዚህ ነው ተለወጡ በአምላችሁ ምን ይሄ ላይ ነው። እዚህ ጋር የሚገቡ ኢንፎርሜሽኖች በጥንቃቄ መከታተል አለብን። በጥንቃቄ እና ደግሞ ያጠለቅነው መነጽር እይታችን ራሱ መነጽሩ ራሱ በጣም መቀየር አለበት። እኔ አሁን ይሄ መነጽር የምታዩት መነጽር ፀሐይ ጋር ሲሆን ይጠቁራል። ለዛ አይደለም ብዙዎቻችሁ እዚህ ስገባ አምፖሉ ማን አቃጠለው እላለሁ። ይጨልምብኛል። ይሄ ራሱ መብራት አይመስለኝም። ምን ተቃጥሎ ነው ዛሬ መብራቱ እንደዚህ ሆኖ የፈዘዘው እላለሁ። እኔ ካር ጋራጅ ምናምን ሳቁም ሆስፒታል ሰዎች ሲጠይቅ ጋራጁ ምን ነካቸው? በእውነት እኮ ነው ወለጀንም ላክቱ በእግዚአብሔር ፊት ምን ነካቸው? መብራት እንዴት ጋራጅ ውስጥ እንጨለማ አረው ስላለሁ ስንቴ እንደተኮመኩ ነግራችሁ ስንቴ እና አፌ ቀድምና ምን ነካቸው? ጋራጅ ሰርተው እንዴት መብራት አያረጉም? በኋላ እንዴት አረጋው? ለካ ኖርማል ነው። አይሱ ችግሩ ከማን ነው? ይሄ እኮ ነው። በእውነት እናንተ ጥሩ ልብ ከሰጣችሁ ኤቭሪ ኢንዲቪጁዋል እዚህ ቸርች ያለው በጣም ውብ ነው። ሳሚን ወል አቤት ኢንጆይ ወደ እልፈኛችሁ የምትጋብዟቸው ናቸው እዚህ ቅዱሳን ያሉት። ስለ ሰው ያላችሁ አመለካከት እኮ ስለ እግዚአብሔር በቃ ሰዎቹ ነገሯቸዋለሁ። ሊቀብረን ነው ሊቀብረን ነው ያሉ ነው በቃ የረገፉት። ስለ ሰው እንኳን ፊልጵስ ምዕራፍ 2 ሲጀምር በእግዚአብሔር ርኅራኄ ለምናችሁ በእግዚአብሔር መጽናናት አታስታውሱም እንዴ ይላል። እባካችሁ ለወገኔ ይጠቅማል እያላችሁ በከንቱ ውዳሴ ሰውንና ሰውን የምታለያዩ አትሁኑ። ይሄ አቲቲዩድ ጣሉት። ይሄ መነጽር ጣሉት። መጽናናት ቢሆን ምክር ቢሆን እያለ ዝም ብሎ ይዘረዝራል። እኛን ልብ ለመግባት እኮ ነው ተቸገረ። ሐዋርያው ራሱ የፍቅር ምናምን አካል የለኝ እስቲ አይደለም የሚለው እባክህ ሰው አትለይ። በከን ለወገኔ ወገናዊነት ኤቭሪ ቻይልድ ኦፍ ጋድ ፕሬሺየስ የሚል አቲቲዩድ እግዚአብሔር ይስጣችሁ። እየመረጣችሁ ጓደኛ እየመረጣችሁ ወደ ቤታችሁ ትንሽ ዘነጥ ያለውን እየመረጣችሁ እኛ እኮ የት እንሂድ? ባላገሮቹ እኛ የት እንሂድ? ከገጠር የመጣን የት እንሂድ? ለኛ ለመቀፉ እንጂ ሁላችንም ተቃቀፍ እንጂ ምን ይላል ሀብትሽ? በክርስቶስ አንዳች ምክር ቢሆን የፍቅር መጽናት ቢሆን የመንፈስ ኅብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ። አንድስ እንኳ አታድርጉ። ለምን ነው ከንቱ ውዳሴ የሚጠቃጠቅባችሁ? ለምን ባያዝ ትሆናላችሁ? ለምን ባያዝ ራሳችሁን ለባያዝነት ለምን አሳልፋችሁ አላችሁ? ቸርች ውስጥ በነገራችን ላይ እግዚአብሔር በቁመት ወይ በመልክ ወይ በጾታ አይደለም የሚለየን የሚያቀን ደግሞ ለህል ጨምርላችሁ እግዚአብሔር ሲቆጥረን በነፍስ ነው። አሜን በሉ። አንድ ትግሬ፣ አንድ ኦሮሞ፣ አንድ አማራ እያለ የሚቆጥር ይመስላል?
ወይ የማስ እኮ ነው የሚለው እኮ ነው የሚለው እኮ ነው። ለአድሎ እኮ ነው፣ ለክፋት እኮ ነው የሚለው የሚቆጥረው። ይህ እግዚአብሔራዊ አይደለም። ወረድ ሲል ደግሞ ክርስቶሳዊ አይደለም ነው የሚለን። በክርስቶስ እንዲህ ያለ ሀሳብ የለም። አስተካክል አትሂድ አስተካክል። የክርስቶስ ሀሳብ በእናንተ ዘንድ የጌታ ሀሳብ የክርስቶስ ሀሳብ ታውቁት እንደሆነ አንባችሁ እንደሆነ ተመራችሁ ከሆነ ጌታዬ ነው ካላችሁ የጌታ ነኝ ካላችሁ ይሄ የተገባ አይደለም። ይሄ መነጽር አውልቅ እና ጌታው የሚመጣው ብሔረሰብ የጠቀሰ አንድ እንደዚህ አንድ ከዚህ ነው አንድ ነፍስ። እሺ በክርስቶስ የተገዛ አንድ ነፍስ፣ በክርስቶስ ደም የተገዛች ሁለተኛ ነፍስ፣ በክርስቶስ ደም የተዋጀ ሶስተኛ ነፍስ አለ። በቃ ነፍስ ነው የሚያየው። ይሄ ስጋማ ያው ዛ ሐምድ ነው ኮን አድረሻው። ይሄ ቀጣፊ ስጋ እዛ ነው እዛ ነገራችኋለሁ ባለፈው እዛ በዚህ ቆጥሮን እግዚአብሔር በመልክ በቁመት በመናምን በጥርስ ጥርሷ እያለ እግዚአብሔር ቆጥሯል። እሱ ስጋዊ ያልታደሰ አእምሮ ጌታ ያልነካው ነፃ ያወጣ አእምሮ ነው። እስቲ አሜን በሉ። ተስማምተን አሜን ነው። በዛ ተስማሙ ሻላችሁ እና ይሄ ሐምደን እዛ ሄዶ የሚወድቀውን እሱ ያው ብዙ ቀብር ሲሄድ አሁን ሞት መቀበር ፍራት አቁሜያለሁ። ክብር ለጌታ ይሁን። በሱ ሊቆጥር አይደለም። በተዋጀ ነፍስ ነው የተዋጀ የተቀደሰ የተመረጠ የተወደደ የብርሃን ልጅ የክርስቶስ ልጅ። ሃሌሉያ! የሚያጨበጭብ ሰው አይገኝም ዛሬ ምን ነው? እንደሱ ብትቆጥሩ ሰው ሁሉ ቤታችሁ ይመጣ ነበር። እንደሱ ብትቆጥሩ ከሁሉም ጋር ሻይ ጠጡ ነበር። እንደሱ ብትቆጥሩ የሰው ሁሉ ስም ታውቁ ነበር። ባሬ ልዩ ነው የሚለው እኮ ኤክሰፕሽናል ሰዎች ናቸው። እነዚህ እኮ ዝም ብሎ እኮ አይደለም፣ ዝም ብሎ የሚያወሩ እኮ አይደለም። ቸርች እንዲሆነ ቸርች እንዲወጣ ማለት እኮ አይደለም። እነዚህ ሰዎች እኮ አይደለም እኮ። የካሌብ መንፈስ እኮ ሌላ መንፈስ እኮ ነው። ይኸውላችሁ በምንራመደው የህይወት እርምጃ ውስጥ አልፈን ጌታ ደስ ብሎት በኬብሮን ተራራ ላይ በርስታችን እንዲያቆመን ከተፈለገ ሃሌሉያ የክርስቶስ ልብ ይኖረን። አሜን። ቀይሩ፣ በቃ ተቀየሩ። አሜን። እኔ አሁን ይቀላል ነው ያልኳችሁ እኮ አይደለም። አሁን ባለፈው ስለ ምስጋና አስተምሬ የለ በፍጹም ረስተነዋል። እኔም ረስቼዋለሁ፣ እናንተ ረሳችኋል። ይሄ እንደ ጂም ነው የምትገቡት። ለዛ ነው ደጋግመዋለሁ። ደግሞ ጂም ነው የማስገባችሁ። አሜን ወልስ እኔ ራሴ ትሬን ነው ማለት ይሄ ትሬኒንግ ያስፈልገዋል። ይሄ አስተሳሰብ ትሬኒንግ ያስፈልገዋል። ይሄ ሸውራራ አመለካከት በጣም ምንጽር አደገኝ። በቃ ተለክቶ 20 ሆስፒታል ሄደን አይናችን መደም ተመርምረን በመንፈስ ቅዱስና በቃሉ ተመርምረን ትክክለኛ መነጽር ማጥለቅ አለብን። የክርስቶስ መነጽር ይባላል። አሜን። አይ ላቭ ዩ ጂሰስ። እስቲ እንደኔ አይ ላቭ ዩ የሚሰው ካለ ያጨብጭብ። ተባረኩ። ቆመን እንጸልያለን፣ እንጨርሳለን።